301 የፊት ወይም የግንባር መብራት በቆሻሻ ቢሸፈን በምሽት ለእይታ ይጋርደናል? ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ እውነት ነው። ጥያቄ ቁጥር 302 በመንገድ ጥግ ቆሞ ከሚገኝ ሌላ ተሽከርካሪ ጋር ተደርቦ ማቆም ክልክል ነው። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ እውነት ነው። ጥያቄ ቁጥር 303 ለእይታ ከዳሽ ሜትር በታች በሆነ መንገድ ተሽከርካሪ አቁሞ መሄድ ክልክል ነው። ሀ 40 ቅርታ ሀ 50 ለ 40 ሐመርኋ 100 መ ሀ እና ለ መልስ ናቸው። ሰ ሁሉ መልስ ነው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ መ ሀ እና ለ መልስ ነው። ጥያቄ ቁጥር 304 ትርፍ በወጣ ጭነት ላይ መደረግ ያለበት የጨርቅ አይነት ሀ ቀይ፣ ለ ቢጫ፣ ሐመርኋ የፈለግነውን ከለር፣ መ አረንጓዴ፣ ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ ቀይ ጨርቅ ነው። ጥያቄ ቁጥር 305 ፍጥነት ለመቀነስ የሚያገለግል የተሽከርካሪ መቆጣጠሪያ መሳሪያ ያልሆነው የትኛው ነው? ሀ ራዲያተር፣ ለ የእግር ፍሬን፣ ሐመርኋ የእጅ ፍሬን፣ መ ሀ እና ሐመርኋ መልስ ናቸው። ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ ራዲያተር ነው። ጥያቄ ቁጥር 306 ከሚከተሉት ውስጥ ትክክል ያልሆነው የትኛው ነው? ሀ መቅደም የሚቻለው በስተቀኝ በኩል ብቻ ነው። ለ መንገዱ ባለ ሁለት አቅጣጫ ሲሆን መቆም የሚቻለው በስተቀኝ በኩል ብቻ ነው። ሐመርኋ የውሃ መውረጃ ፉካ ባለበት በ5 ሜትር ክልል አቁሞ መሄድ ክልክል ነው። መ ሁሉም፣ ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ መቅደም የሚቻለው በስተቀኝ በኩል ብቻ ነው። ጥያቄ ቁጥር 307 ከሚከተሉት ውስጥ ቅርጻቸው የማይመሳሰል የሚያስተላልፉት መልእክት ግን አንድ አይነት የመንገድ ዳር ምልክቶች ሀ የሚያስጠነቅቁ፣ ለ የሚከለክሉ፣ ሐመርኋ ቅድሚያ የሚሰጡ፣ መ ሁሉም መልስ ናቸው። ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሐመርኋ ቅድሚያ የሚሰጡ ናቸው። ጥያቄ ቁጥር 308 ከተሽከርካሪያችን ከኋላ 2 ሜትር ተርፎ የሚወጣ ጭነት ላይ 30 ሳንቲሜትር ካሬ የሆነ ቀይ ጨርቅ ባናንጠለጥል በትራፊክ ሕግ እንቀጣለን። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ እውነት ነው። ጥያቄ ቁጥር 309 ይህ ምልክት ምንን ይወክላል? ሀ ከፊት ለፊትህ አደገኛ መንገድ ስለሚያጋጥምህ ተጠንቅቀህ አሽከርክር። ለ ከፊት ለፊትህ መስቀለኛ መንገድ ስለሚያጋጥምህ ተጠንቅቀህ አሽከርክር። ሐመርኋ ለአደጋ ጊዜ አገልግሎት ለሚሰጡ ተሽከርካሪዎች ብቻ ማለፍ የተፈቀደ መንገድ። መ ሀ እና ለ መልስ ናቸው። ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሰ መልሱ የለም ነው። ጥያቄ ቁጥር 310
ይህ ምስል ምንን ይገልጻል? ሀ ወደ ቀኝ የሚገነጠል መንገድ ስላለ ተጠንቅቀህ አሽከርክር። ለ ፊት ለፊትና በስተቀኝ ብቻ አሽከርክር። ሐመርኋ ፊት ለፊትና በስተቀኝ ማለፍ ክልክል ነው። መ ሀ እና ለ መልስ ናቸው። ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ አለ። ፊት ለፊትና በስተቀኝ ብቻ አሽከርክር። ጥያቄ ቁጥር 311 ይህ ምስል ምንን ይገልጻል? ሀ ለከባድ ካሚዮን በቁጥሩ መሰረት መቆም የተከለከለ ነው። ለ ለከባድ ካሚዮን ብቻ ማለፍ የሚፈቅድ። ሐመርኋ ለከባድ ካሚዮን በቁጥሩ መሰረት ማለፍ የተከለከለ ነው። መ ለከባድ ካሚዮን በቁጥሩ መሰረት ለረጅም ጊዜ መቆም የተከለከለ ነው። ሰ ከምርጫ ለ ውጪ ሁሉም መልስ ይሆናል። ለዚህ ጥያቄ ትክክለኛ መልስ የሚሆንን ምርጫ ሐመርኋ ለከባድ ካሚዮን በቁጥሩ መሰረት ማለፍ የተከለከለ ነው። ጥያቄ ቁጥር 312 ይህ ምልክት ምንን ይገልጻል? ሀ ተማሪዎች የሚበዙበት ቦታ ስለሆነ ማለፍ ክልክል ነው። ለ እግረኛ የሚበዛበት አካባቢ ስለሆነ ተጠንቅቀህ እለፍ። ሐመርኋ ተማሪዎች የሚበዙበት አካባቢ ስለሆነ ፍጥነትህን በመቀነስ አሽከርክር። መ ሀ እና ሐመርኋ መልስ ናቸው። ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሐመርኋ ተማሪዎች የሚበዙበት አካባቢ ስለሆነ ፍጥነትህን በመቀነስ አሽከርክር። ጥያቄ ቁጥር 313 ይህ ምልክት ምንን ይገልጻል? ሀ ቀስቱ እንደሚያመለክተው በስተግራ ብቻ አሽከርክር። ለ ቀስቱ እንደሚያመለክተው በስተግራ መታጠፍ ክልክል ነው። ሐመርኋ ወደ ግራ የሚገነጠል መንገድ ከፊት ለፊትህ ስለሚያጋጥምህ ተጠንቅቀህ አሽከርክር። መ ወደ ግራ የሚታጠፍ ኩርባ መንገድ ስለሚያጋጥምህ ተጠንቅቀህ አሽከርክር። ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ ቀስቱ እንደሚያመለክተው በስተግራ ብቻ አሽከርክር። ቁጥር 314 ይህ ምልክት ምንን ይገልጻል? ሀ የእግረኛና የተሽከርካሪ ማስተላለፊያ የትራፊክ መብራት። ለ የተሽከርካሪ ማስተላለፊያ የትራፊክ መብራት። ሐመርኋ የእግረኛ ማስተላለፊያ የትራፊክ መብራት። መ ሁሉም መልስ ናቸው። ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሐመርኋ የእግረኛ ማስተላለፊያ የትራፊክ መብራት ነው። ጥያቄ ቁጥር 315 ይህ ምልክት ምንን ይገልጻል? ሀ ተከፋሽ ድልድይ ስለሚያጋጥምህ ተጠንቅቀህ አሽከርክር። ለ ከፊት ለፊትህ ጉምሩክ ኬላ ስለሚያጋጥምህ ተፈትሸህ እለፍ። ሐመርኋ መዝጊያ የሌለው የባቡር ሐዲድ ስለሚያጋጥምህ ተጠንቅቀህ አሽከርክር። መ የእግረኛ ማቋረጫ ስለሚያጋጥምህ ለእግረኞች ቅድሚያ በመስጠት በዝግታ አሽከርክር። ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሰ መልሱ የለም ነው። ጥያቄ ቁጥር 316 ትክክለኛ የሆነውን ምረጥ። ሀ በባለ አንድ አቅጣጫ መንገድ በረድፍ የተቆራረጠ መስመር ረግጦ ዞሮ መመለስ ክልክል ነው። ለ የመንገድ አካፋይን ድፍን መስመር ረግጦ ዞሮ መመለስ ክልክል ነው። ሐመርኋ መገናኛ መንገዶች አካባቢ በ30 ሜትር ክልል መቅደም ረድፍ መቀየር ክልክል ነው። መ የቴክኒክ ብቃት ያልተረጋገጠን ተሽከርካሪ ማሽከርከር ለአደጋ ያጋልጣል።
ሰ ሁሉም መልስ ነው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሰ ሁሉም መልስ ነው። ጥያቄ ቁጥር 317 አንድ ተሽከርካሪ ተበላሽቶ ቢቆም ከፊትና ከኋላ በዳሽ ሜትርና ዳሽ ሜትር 3 ማዕዘን አንጸባራቂ ምልክት መደረግ አለበት። ሀ በ100ና በ50 ለ በ10ና 15 አመርኳ 50ና 50 መ በ50ና በ100 ሰ በ100ና በ100 ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ አመርኳ በ50ና 50 ሜትር ነው። ጥያቄ ቁጥር 318 አደገኛ ናዳ መኖሩን የሚገልጽ ምልክት ከሚቆጣጠሩ ምልክቶች ውስጥ ይመደባል። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ለ ሐሰት ነው። ጥያቄ ቁጥር 319 በባለ አንድ አቅጣጫ መንገድ ላይ ረድፍን ለመያዝ የተሰመረውን የተቆራረጠ መስመር ረግጦ ዞሮ መመለስ አይቻልም። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ እውነት ነው። ጥያቄ ቁጥር 320 ከፊት ለፊት ካለ ተሽከርካሪ 50 ሜትር ባነሰ ርቀት ውስጥ ረጅሙን የግንባር መብራት መጠቀም ክልክል ነው። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ እውነት ነው። ጥያቄ ቁጥር 321 የሀገራችን የፍጥነት ወሰን ወይም ገደብ ምንን ተገን ያደረገ ነው? ሀ የተሽከርካሪ ሁኔታን፣ ለ የመንገድና የክብደት ሁኔታን፣ ሐመርኋ የአሽከርካሪዎች የዕድሜ ሁኔታን፣ መ ሀ እና ለ መልስ ናቸው፣ ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ መ ሀ እና ለ መልስ ናቸው። ጥያቄ ቁጥር 322 የተሽከርካሪ ማስተላለፊያ መብራቶች የቀለም ብዛት ስንት ነው? ሀ 2 ለ 3 ሐመርኋ 4 መ 5 ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ለ 3 ነው። የቁጥር 323 ደቃቅ አሸዋን በማንኛውም መልኩ የተነሳን እሳት ለማጥፋት እንጠቀምበታለን። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ለ ሐሰት ነው። ጥያቄ ቁጥር 324 በቀጥታ መንገድ ላይ በግራ በኩል ተሽከርካሪን ብንቀድም ወደ ቀኝ የምንመለሰው መቼ ነው? ሀ ከኋላ ያለው ተሽከርካሪ ለዓይን እይታ ከጠፋ በኋላ የግራ ፍሬቻ በማሳየት ነው። ለ የተቀደመው ተሽከርካሪ የግራ ፍሬቻ ከሰጠ በኋላ ነው። ሐመርኋ የተቀደመው ተሽከርካሪ የቀኝ ፍሬቻ ከሰጠ በኋላ ነው። መ በበቂ ርቀት የቀኝ ፍሬቻ በማሳየት ነው። ሰ ሁሉ መልስ ነው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ መ በበቂ ርቀት የቀኝ ፍሬቻ በማሳየት ነው። ጥያቄ ቁጥር 325 ከሚከተሉት ውስጥ የቀኝ ፍሬቻ ጥቅም ያልሆነው የትኛው ነው? ሀ ለመቆም፣ ለ ወደ ቀኝ ለመታጠፍ፣ ሐመርኋ ለመቅደም፣ መ ከግራ ወደ ቀኝ ረድፍ ለመለወጥ፣ ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆንን ምርጫ ሐመርኋ ለመቅደም ነው። ጥያቄ ቁጥር 326 የግራ ፍሬቻ ጥቅም ያልሆነው የትኛው ነው? ሀ ከቆምንበት መነሳታችንን ለማሳየት፣ ለ ለማስቀደም፣
ሐመርኋ ከቀኝ ወደ ግራ ረድፍ ለመቀየር፣ መ ለመቅደም፣ ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ አለ ለማስቀደም ነው። ጥያቄ ቁጥር 327 አንድ አሽከርካሪ በምሽት ጊዜ በሚያሽከረክርበት ወቅት የመኪናን ጥሩምባ ከመጠቀም የረጅምና የፊት መብራትን ቢጠቀም የተሻለ አማራጭ ነው። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ እውነት ነው። ጥያቄ ቁጥር 328 የሃዛርድ መብራት የምንጠቀመው መቼ ነው? ሀ በሰርግ ጊዜ፣ ለ በብልሽት መንገድ ላይ ስንቆም፣ ሐመርኋ ሰዎችን ሰላም ለማለት፣ መ የፍሬንና የመሪ ከቁጥጥር ውጭ በሆነ ጊዜ፣ ሰ ለእና መ መልስ ናቸው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሰ ለእና መ መልስ ናቸው። ጥያቄ ቁጥር 329 በአደጋ ጊዜ የአደጋ እርዳታ ሰጪ ተሽከርካሪዎች ሀ በሕግ ከተፈቀደው ፍጥነት በላይ ማሽከርከር ይችላሉ፣ ለ ባልተፈቀደ መንገድ መሄድ ይችላሉ፣ ሐመርኋ በፈለጉትና በመረጡት መንገድ መሄድ ይችላሉ፣ መ ሁሉም መልስ ነው፣ ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ መ ሁሉም መልስ ነው። ጥያቄ ቁጥር 330 የፍሬቻና የፍሬን መብራት ድንገት ባይሰራ በእጅ ምልክት በማሳየት መታጠፍ ይቻላል። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ እውነት ነው። ጥያቄ ቁጥር 331 በደረጃ 2 እና 4 የተፈጠረን እሳት ለማጥፋት ድራይ ፓውደር መጠቀም እንችላለን። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ እውነት ነው። ጥያቄ ቁጥር 332 በመስቀለኛ መንገድ ወይም በባቡር ማቋረጫ መንገድ ላይ ረድፍን መቀየር የማይቻለው ሀ በ30 ሜትር ክልል ውስጥ ነው፣ ለ በ30 ሜትር ክልል ውጭ ነው፣ ሐመርኋ በ20 ሜትር ክልል ውስጥ ነው፣ መ በ50 ሜትር ክልል ውጭ ነው፣ ሰ ሀ እና ሐመርኋ መልስ ናቸው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሰ ሀ እና ሐመርኋ መልስ ናቸው። ጥያቄ ቁጥር 333 ተሽከርካሪያችንን ዳገት ላይ አቁመን መሄድ ብንፈልግ ሀ ማርሹን አንደኛ ላይ ማድረግ አለብን፣ ለ የእጅ ፍሬን መያዝ አለብን፣ ሐመርኋ ጎማውን በማዞር ከመንገዱ ጠርዝ ጋር ማገናኘት ተገቢ ነው፣ መ ሀ እና ለ መልስ ናቸው፣ ሰ ሁሉም መልስ ናቸው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሰ ሁሉም መልስ ናቸው። ጥያቄ ቁጥር 334 ሞገደኛ አሽከርካሪ ላለመሆን መደረግ የሚገባቸው ጥንቃቄዎች ሀ ለራስ በቂ ጊዜ መመደብ፣ ለ ለስላሳ ሙዚቃ ማዳመጥ፣ ሐመርኋ በተደበሩ ሙዚቃ አለመንዳት፣ መ ሁሉም መልስ ነው፣ ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ መ ሁሉም መልስ ነው። ጥያቄ ቁጥር 335 ይህ ምልክት ምንን ይገልጻል? ሀ በምልክቱ ላይ ምን ከተመለከተው በታች ማሽከርከር ክልክል ነው፣
ለ በምልክቱ ላይ እንደተገለጸው ፍጥነት ማሽከርከር ክልክል ነው። ሐመርኋ በምልክቱ ላይ ከተገለጸው ፍጥነት በታችም ሆነ በላይ ማሽከርከር ክልክል ነው። መ በምልክቱ ላይ ከተመለከተው ፍጥነት በላይ ማሽከርከር ክልክል ነው። ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ መ በምልክቱ ላይ ከተመለከተው ፍጥነት በላይ ማሽከርከር ክልክል ነው። ጥያቄ ቁጥር 336 ይህ ምልክት ምንን ይገልጻል? ሀ ከፊት ለፊትህ የክርስትና እምነት ተከታዮች የማምለኪያ ቦታ ስለሚያጋጥምህ ተጠንቅቀህ አሽከርክር። ለ ከፊት ለፊትህ የቀይ መስቀል እርዳታ የሚደረግላቸው ህሙማን ስለሚያጋጥሙህ ድምፅ ያለው ጥሩምባ ሳታሰማ በጥንቃቄ አሽከርክር። ሐመርኋ ከፊት ለፊትህ የአደጋ ጊዜ ሰራተኞች የመጀመሪያ እርዳታ በማድረግ ላይ ያሉ ስለሚያጋጥሙህ ተጠንቅቀህ አሽከርክር። መ ሁሉም መልስ ነው። ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሰ መልሱ የለም ነው። ጥያቄ ቁጥር 337 ይህ ምልክት ምንን ይገልጻል? ሀ መስቀለኛ መንገድ ስለሚያጋጥምህ ተጠንቅቀህ አሽከርክር። ለ የሁለት ባቡሮች ሐዲድ መንገዱን የሚያቋርጡ ስለሆነ ተጠንቅቀህ አሽከርክር። ሐመርኋ ከፊት ለፊትህ ወደ ተለያየ አቅጣጫ የሚወስድ መንገድ ስለሚያጋጥምህ ተጠንቅቀህ አሽከርክር። መ ሀ እና ለ መልስ ናቸው። ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሰ መልሱ የለም ነው። ጥያቄ ቁጥር 338 ይህ ምልክት ምንን ይገልጻል? ሀ ከፊት ለፊትህ አደባባይ ስለሚያጋጥምህ ተጠንቅቀህ አሽከርክር። ለ ከፊት ለፊትህ ወደ ተለያየ አቅጣጫ የሚወስድ መንገድ ስለሚያጋጥምህ ተጠንቅቀህ አሽከርክር። ሐመርኋ ቀስቱ እንደሚያመለክተው አደባባዩን ዙር። መ ከፊት ለፊትህ የሚያጋጥምህ አደባባይ ቅድሚያ አለህ። ሰ ለእና ሐመርኋ መልስ ናቸው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሐመርኋ ቀስቱ እንደሚያመለክተው አደባባዩን ዙር። ጥያቄ ቁጥር 339 ይህ ምልክት ምንን ይገልጻል? ሀ የሻወር አገልግሎት መኖሩን የሚገልጽ። ለ ስልክ ወይም ሞባይል እያናገሩ ማሽከርከር የሚከለክል። ሐመርኋ ለአደጋ ጊዜ ጥሪ የሚደረግላቸው አካላት መኖራቸውን የሚገልጽ። መ የስልክ አገልግሎት መስጫ መኖሩን የሚገልጽ። ሰ ሐመርኋና መ መልስ ናቸው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ መ የስልክ አገልግሎት መስጫ መኖሩን የሚገልጽ ነው። ጥያቄ ቁጥር 340 ይህ ምልክት ምንን ይገልጻል? ሀ ተከፋሽ ድልድይ ስለሚያጋጥምህ ተጠንቅቀህ አሽከርክር። ለ በእድሳት ላይ የሚገኝ ድልድይ ስለሚያጋጥምህ ተጠንቅቀህ አሽከርክር። ሐመርኋ የኤሌክትሪክ ወይም የስልክ መስመር በመስራት ላይ ሰራተኞች ስለሚያጋጥምህ ተጠንቅቀህ አሽከርክር። መ ተለዋጭ ድልድይ ስለሚያጋጥምህ ተጠንቅቀህ አሽከርክር። ሰ ከሐመርኋ በስተቀር ሁሉም መልስ ናቸው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ ተከፋች ድልድይ ስለሚያጋጥምህ ተጠንቅቀህ አሽከርክር። ጥያቄ ቁጥር 341 ቀይና ቢጫ የተሽከርካሪ ማስተላለፊያ መብራት በአንድ ላይ ሲበሩ የሚያስተላልፉት መልእክት ከሚከተሉት የትኛውን ነው? ሀ በፍጥነት እንዲጓዙ ያዛል። ለ በቀይ መብራት እንዲቆሙ ታዘው የነበሩ አሽከርካሪዎች ጉዞ ለመጀመር ይዘጋጃሉ። ሐመርኋ አሽከርካሪዎች ግራና ቀኝ በማየት
እንዲያልፉ ይፈቀዳል። መ በመጓዝ ላይ ያሉ ተሽከርካሪዎች ለመቆም ይዘጋጃሉ። ሰ ጭንቅንቅ በሌለበት ጊዜ የሚበራ መብራት ነው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ አለ። በቀይ መብራት እንዲቆሙ ታዘው የነበሩ አሽከርካሪዎች ጉዞ ለመጀመር ይዘጋጃሉ። ጥያቄ ቁጥር 342 የተሽከርካሪ ትራፊክ መብራት አበራር ቅደም ተከተል። ሀ ቀይ፣ ቢጫ፣ አረንጓዴ። ለ አረንጓዴ፣ ቢጫ፣ ቀይ። ሐመርኋ ቀይ፣ ቀይና ቢጫ፣ አረንጓዴ፣ ቢጫ። መ ቀይ፣ ቢጫ፣ አረንጓዴ፣ ቢጫ። ሰ አረንጓዴ፣ ቀይና ቢጫ፣ ቀይ፣ ቢጫ። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሐመርኋ ቀይ፣ ቀይና ቢጫ፣ አረንጓዴ፣ ቢጫ። ጥያቄ ቁጥር 343 ትክክለኛ ያልሆነው ሐሳብ የትኛው ነው? ሀ ሌላ የሚከለክል የትራፊክ ምልክት እስከሌለ ድረስ የተቆራረጠ አቋርጦ መቅደምና መታጠፍ እንዲሁም ወደ ኋላ ዞሮ መመለስ ይቻላል። ለ በአውቶቡስ ማቆሚያ ከፊት በ12 ከኋላ በ15 ሜትር ክልል ውስጥ ማቆም አይፈቀድም። ሐመርኋ በሶስተኝነት በመደረብ ያለ በቂ ቦታ መቅደም። ለእና ሐመርኋ መልስ ናቸው። ሰ ሁሉም መልስ ናቸው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሐመርኋ በሶስተኝነት በመደረብ ያለ በቂ ቦታ መቅደም። ጥያቄ ቁጥር 344 ተርፎ በሚወጣ የተሽከርካሪ አካል ላይ ከፊትና ከኋላ ዳሽ ቀይ ጨርቅ ማንጠልጠል አለብን። ሀ 30 በ30 ሳንቲሜትር የሆነ። ለ 30 ሳንቲሜትር ካሬ የሆነ። ሐመርኋ 30 በ30 ሜትር የሆነ። መ ሀ እና ለ መልስ ናቸው። ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ መ ሀ እና ለ መልስ ናቸው። ጥያቄ ቁጥር 345 ዳሽ የተሽከርካሪ ማስተላለፊያ መብራት ሲበራ አሽከርካሪ እንዲቆም ይገደዳል። ሀ ቀይና ቢጫ በአንድነት ሲበሩ። ለ ቢጫና አረንጓዴ በአንድነት ሲበሩ። ሐመርኋ ቀይ ብቻውን ሲበራ። መ አረንጓዴ ሲበራ። ሰ ሀ እና ሐመርኋ መልስ ናቸው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሐመርኋ ቀይ ብቻውን ሲበራ ነው። ጥያቄ ቁጥር 346 ቁም ወይም ስቶፕ የሚለው ዓለም አቀፍ የመንገድ ዳር ምልክት ከየትኛው ክፍል ይመደባል? ሀ ከሚያስጠነቅቁ። ለ ከሚቆጣጠሩ። ሐመርኋ ከሚያስገድዱ። መ ቅድሚያ ከሚሰጡ። ሰ መረጃ ከሚሰጡ። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ መ ቅድሚያ ከሚሰጡ ነው። ጥያቄ ቁጥር 347 መንገዱ ጠመዝማዛ መሆኑን የሚገልጸው ዓለም አቀፍ የመንገድ ዳር ምልክት ከየትኛው ክፍል ይመደባል? ሀ አቅጣጫ ጠቋሚ። ለ ከሚከለክሉ። ሐመርኋ መረጃ ከሚሰጡ። መ ከሚያስገድዱ። ሰ ከሚያስጠነቅቁ። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሰ ከሚያስጠነቅቁ ነው። ጥያቄ ቁጥር 348 ሙቀትን በማስወገድ እሳትን የምናጠፋበት ዘዴ የትኛው ነው? ሀ ማስራብ። ለ ማፈን። ሐመርኋ ማቀዝቀዝ። መ ውሃ። ሰ ሀ እና መ መልስ ናቸው። ለዚህ ጥያቄ ትክክለኛ መልስ የሚሆንን ምርጫ ሐመርኋ ማቀዝቀዝ ነው።
ጥያቄ ቁጥር 349 ይህ ምልክት ምንን ይገልጻል? ሀ በጽዳት ላይ ያሉ ሰራተኞች ስለሚያጋጥሙህ ተጠንቅቀህ አሽከርክር። ለግብርና ስራ ለሚያገለግሉ ተሽከርካሪዎች የሚፈቅድ። ሐመርኋ የግብርና ሰራተኞች ስራ የሚሰሩበት ስለሆነ ተጠንቅቀህ አሽከርክር። ከፊት ለፊትህ መንገድ የሚጠግኑ ተሽከርካሪዎች ስለሚያጋጥሙህ ተጠንቅቀህ አሽከርክር። የግንባታ ተሽከርካሪዎች ስለሚያጋጥሙህ ተጠንቅቀህ አሽከርክር። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሐመርኋ የግብርና ሰራተኞች ስራ የሚሰሩበት ስለሆነ ተጠንቅቀህ አሽከርክር። ጥያቄ ቁጥር 350 ይህ ምልክት ምንን ይገልጻል? ሀ ሰሌዳው በሚያመለክተው አቅጣጫ ማለፍ ክልክል ነው። በሰሌዳው እንደተጠቀሰው ወደምትፈልገው መንገድ አሽከርክር። ሐመርኋ ባለ አንድ የነበረው መንገድ ለጊዜው ባለ ሁለት አቅጣጫ ስለሆነ ተጠንቅቀህ አሽከርክር። ፊት ለፊትና ወደ ቀኝ ማሽከርከር ክልክል ነው የሚለው ትዕዛዝ መጨረሻ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን በሰሌዳው እንደተጠቀሰው ወደምትፈልገው መንገድ አሽከርክር።